ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬ በጣም ደስተኛ ነኝ። እናንተም በያላችሁበት በጣም ሰላምና ደስተኛ እንደሆናችሁ ተስፋ አደርጋለሁ። ዛሬ ለየት ያለ ፍጹም ተፈጥሯዊ የሆነና በሁለት ቀላል ንጥረ ነገሮች ብቻ ጸጉራችንን እንደ ሐር ማለስለስና ማስተካከል የምንችልበትን አስገራሚ የቤት ውስጥ የውበት ሚስጥር ይዤላችሁ መጥቻለሁ። ይህ ውህድ ጸጉራችሁን እጅግ በጣም ያማረ፣ በቀላሉ የሚታዘዝና አንጸባራቂ ያደርገዋል። ያለምንም ኬሚካል ጸጉርን ቀጥ ማድረግ ለምትፈልጉ ሁሉ ይህ ውህድ ፍጹም ተመራጭ ነው። ሳይንሱ እንደሚነግረን ሩዝ በውስጡ በርካታ አሚኖ አሲዶችን፣ ቫይታሚኖችንና ማዕድናትን ይዟል። ይህ ደግሞ የጸጉር ውፍረትን ለመጨመር፣ እንዳይሰባበርና ለመከላከል ተፈጥሯዊ ወዝን ለመስጠት ይረዳል። ሳይንሱንና ተፈጥሮን አቀናጅተን ጸጉራችንን እንዴት እንደምናሳምር ቪዲዮን ሳናረዝም እናያለን። በቀጥታ ወደ ዝግጅቱ እንሄዳለን። አሁን ይህንን ድንቅ የተፈጥሮ ማስተካከያ ለማዘጋጀት በመጀመሪያ አንድ ንጹህ ድስት እናዘጋጃለን። በድስት ውስጥ 2 ትላልቅ ኩባያ ንጹህ ውሃ እንጨምራለን። በመቀጠል ደግሞ 3 የሾርባ ማንኪያ የሩዝ ዱቄትን እንጨምራለን። እዚህ ጋር አንድ ትልቅ ምክር ልስጣችሁ። ጸጉራችሁ አጭር ከሆነ የውሃውንና የዱቄቱን መጠን በግማሽ መቀነስ ትችላላችሁ። ምክንያቱም ምንም አይነት ምርት እንዲባክን አይፈለግም። ድስታችንን በመካከለኛ ሙቀት ባለው ምድጃ ላይ እንጥደዋለን። እዚህ ጋር በጣም ወሳኙ ነገር ምንድነው? እጃችንን ሳናቋርጥ ሁልጊዜ ማማሰል ይኖርብናል። ካላማሰል ነው የሩዙ ዱቄት ከስር በመያዝ ወይንም የመቃጠል ባህሪ ስላለው ከተቃጠለ ደግሞ ውህዱ ስለሚበላሽ ከመጀመሪያው እንደገና ለመስራት እንገደዳለን። ስለዚህ ከምድጃው አጠገብ ሳንንቀሳቀስ በቀስታ እናማስለዋለን። ለማታውቁት ውዶቼ የሩዝ ዱቄት በማንኛውም ሱፐርማርኬት ውስጥ በቀላሉ ይሸጣል። ነገር ግን በአቅራቢያችሁ ካላገኛችሁ ምንም መጨነቅ አያስፈልግም። ለቤት ውስጥ ያላችሁን መደበኛ ነጭ ሩዝ በደንብ አጥባችሁ አድርቃችሁ በማሽን በመፍጨት የራሳችሁን ንጹህ የሩዝ ዱቄት ማዘጋጀት ትችላላችሁ። ልክ እንደ ሽምብራ ዱቄት ሁሉ ሩዝንም መፍጨት በጣም ቀላል ነው። እሺ ቤተሰቦቼ እየተመለከታችሁ እንደሆነ ተስፋ አደርጋለሁ እና ደግሞ የላይክ ምልክቷን መጫናችሁን እንዳትረሱ። ይህንን ውህድ ለማዘጋጀት በጣም ብዙ ጊዜ አይፈጅባችሁም። ከ2 እስከ 5 ደቂቃ ባለው ጊዜ ውስጥ ሙሉ በሙሉ ዝግጁ ይሆናል። ልክ ክሬም የመሰለ ቅርጽ ሲይዝ ምድጃውን እናጠፋዋለን። ይኸውላችሁ ልክ እንደዚህ የወፈረና ለስላሳ ክሬም መሆን አለበት። የሰራነውን የሩዝ ክሬም ሙሉ በሙሉ እስኪቀዘቅዝ ድረስ ለጥቂት ደቂቃዎች እናቆየዋለን። ትኩስ ሆኖ ጸጉራችን ላይ መቀባት ስለማንችል በደንብ መቀዝቀዝ ይኖርበታል። አሁን ክሬማችን ቀዝቅዟል። ወደ ሁለተኛውና የመጨረሻው ንጥረ ነገራችን ጋር እንሂድ። እሱም 2 ትላልቅ የሾርባ ማንኪያ ንጹህ የወይራ ዘይት ነው። የወይራ ዘይት ጸጉርን በጥልቀት ለማለስለስ፣ የጸጉርን እድገት ለማፋጠንና ፍጹም ቀጥ እንዲል ለማድረግ እጅግ በጣም አስደናቂ ጥቅሞች አሉት። በቤት ውስጥ የወይራ ዘይት ከሌላችሁ በምትኩ የአቮካዶ ዘይት ወይም የኮኮናት ዘይት መጠቀም ትችላላችሁ። እነዚህ ዘይቶችም ጸጉራችሁን ልስልስና ያማረ የማድረግ ከፍተኛ አቅም አላቸው። አሁን ዘይቱንና የሩዙን ክሬሙን በደንብ አንድ ላይ እስኪዋሃድ ድረስ እናማስለዋለን። ይኸውላችሁ አሁን አስደናቂው ተፈጥሯዊ የጸጉር ማስተካከያ ክሬማችን ሙሉ በሙሉ ዝግጁ ሆኗል። አቀባቡን ቀልጣፋ ለማድረግ እንደዚህ አይነት የጸጉር ብሩሽ መጠቀም ትችላላችሁ። ብሩሹ ውህዱን እኩል ለማዳረስ ይረዳል። ነገር ግን ብሩሹ ከሌላችሁ በንጹህ እጃችሁ በጣቶቻችሁ እየዳበሳችሁ መቀባት ትችላላችሁ። ሌላው ማስታወስ ያለባችሁ ነገር ይህ ውህድ ልብስ ላይ ካረፈ ሊያቆሽሽ ስለሚችል ትከሻችሁ ላይ ንጹህ ፎጣ ማድረጋችሁ እንዳትረሱ። ይህንን አሰራር በበለጠ በነፃነት ለመስራት መታጠቢያ ቤት ውስጥ ብታደርጉት ይመረጣል። አቀባቡን ከራስ ቅል ጀምረን እስከ ጸጉር ጫፍ ድረስ በደንብ እያሻን እንቀባዋለን። እያንዳንዱ የጸጉር ዘለላ በክሬሙ መታጠብ ይኖርበታል። እኔ ተፈጥሯዊ የሞገድ ጸጉሬን ስለምወደው ይህንን ሬሚዲ በጣም በተደጋጋሚ አልሰራውም። ምክንያቱም ውህዱ በጣም ውጤታማ ስለሆነ ጸጉሬን በጣም ቀጥ ያደርገዋል። ነገር ግን እናንተ በተደጋጋሚ ስለጠየቃችሁኝና ውጤቱን ስለምወደው ዛሬ ሰርቼ ያሳያችኋለሁ። ጸጉራችንን ሙሉ በሙሉ ካረጠብን በኋላ ወደ አንድ ላይ ሰብስበን ጉንጉን እንሰራዋለን። ከዚያ የሻወር ካፕ ወይም ንጹህ ፕላስቲክ እናስርበታለን።
ይህንን ውህድ ፀጉራችን ላይ ለ2 ሰዓታት እናቆየዋለን። እሺ ቤተሰቦቼ ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። እንግዲህ ሁልጊዜ እንደምላችሁ አዳዲስ ቤተሰቦቼ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ የደውል ምልክቷን ተጫኗት። እንዲሁም ቤተሰቦቼ የሆናችሁ ቪዲዮን ላይክ ሼር በማድረግ አጋርነታችሁን አሳዩኝ እላለሁ። ማንኛውንም አስተያየት ምሰራላችሁ ነገርም ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በጣም በደስታ እሰራላችኋለሁኝ። እሺ ወደ ጉዳያችን እንሄዳለን። ከ2 ሰዓት ቆይታ በኋላ ፀጉራችንን በምንወደው መደበኛ ሻምፖ አጥበን እንለቀለቀዋለን። እዚህ ጋር ተጨማሪ ምክር ልስጣችሁ ታዲያ። ይበልጥ ቀጥ ያለ ፀጉር እንድታገኙ ከተቻለ ለቀጥ ያለ ፀጉር ተብሎ የተዘጋጁ ሻምፖና ኮንዲሽነሮችን ወይንም የፀጉር ማስኮችን ብትጠቀሙ ለውጡ እጅግ የላቀ ይሆናል። ካልሆነ ግን በቤት ውስጥ ባላችሁ መደበኛ ሻምፖ መታጠብ በቂ ነው። ልክ እንደታጠባችሁት ከመጀመሪያው ቀን ጀምሮ በፀጉራችሁ ላይ ያለውን አስገራሚ ለውጥ ለስላሴና አንጸባራቂነት ታዩታላችሁ። ፀጉራችሁ በቀላሉ የሚበጠርና የሚታዘዝ ይሆናል። ፀጉርን ከማስተካከል ባለፈ የተጎዳ ፀጉርን የመጠገን ከፍተኛ ብቃት አለው። እንደ ፀጉራችሁ ሁኔታ በሳምንት 1 ቀን ወይንም በየ15 ቀኑ አልፎም ተርፎም ደግሞ በወር 1 ጊዜ ልትጠቀሙበት ትችላላችሁ። እሺ ውድ ቤተሰቦቼ ለዛሬ የነበረን የተፈጥሮ ውበት ሚስጥር ይህንን ይመስል ነበር። ቪዲዮ እንደተጠቀማችሁ ሙሉ በሙሉ እርግጠኛ ነኝ። ስለተከታተላችሁኝና ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። በሚቀጥለው ቪዲዮ በሌላ አስደናቂ መረጃዎች እስከምንገናኝ ደህና ሰንብቱልኝ። ባይ ባይ።